ሰላም ውዶቼ ጤና ይስጥልኝ። በሀገር ውስጥም ሆነ በተለያየ ዓለም ክፍል የምትገኙ ክቡራን ተመልካቾቼ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም እንደተለመደው የተወዳጁን የወፍ ጎጆ ድራማ ክፍል 35ን እጥር ምጥን አድርጌ ይዤላችሁ መጥቻለሁ። እስካሁን ይህንን ፕሎት ቢስ ቻናል ሰብስክራይብ ያላደረጋችሁ ውድ ተመልካቾቼ ሰብስክራይብ በማድረግ ቤተሰብ እንሁን። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ቱርካን ልብሶቿን ሰብስባ ወደ ቤተሰቦቿ ተመልሳለች። ነስሪን የልጇ ትዳር መፍረስ ቢያሳዝናትም የጎረቤቶቿንና የመንደርተኛውን አፍ ለማዘጋት ግን ጠንከር ብላ ትታያለች። ወደ ቤት ከገቡም በኋላ ሳዲቅ ስለዚህ ጉዳይ አሁን ማወቅ ስለሌለበት እቃዎቹን እዚህ እንተዋቸው አለቻቸው። ሂክመትንም ዶክተሩ መጨነቅ የለበትም ብሏልና እባክህ ለሳዲቅ እንዳትነግረው አለችው። ቱርካንንም ልጄ ባክሽ ለአባትሽ ምንም እንዳትነግሪው ብላ ተማጸነቻት። ዶኑሽና ዳሪያ ሩቻና ሶመርን እየተራገሙ የቱርካንን ስሜት ከሀዘን ለማላቀቅ ሞከሩ። ሶመር በቤተሰብ ጀልባ ትንሽ ለመዝናናት አስቧል። ከዛ በፊት ግን እነ ቱርካን ቤት ስልክ ደወለ። ዶኑሽ አነሳቸው። ሰላም ካላት በኋላ እህትሽን አቅርቢልኝ እስቲ አላት። ቱርካን ግን የለችም በይው አለቻት። ዶኑሽም ውይ ገበያ ሄዳለች አለችው። እሱም ይሁና ብሎ ስልኩን ዘጋው። ሩቻን ቤተሰቦቿ ለቱርካን የሰጧትን ስጦታዎች ይህን ሁሉ ጊዜ ሳይከፍቱ ለምን እንደነበሩ ማስቀመጧን ንዛትን አበሳጭቷታል። ነስሪን አሁንም ቢሆን መክፈት የለባቸውም፣ ቱርካን ወደ ቤቷ መመለሱ አይቀርም፣ ይዛቸው ትሄዳለች። የቱርካን ትዳር በእኔና በሩቻን ምክንያት መፍረስ የለበትም። አሁን ላይ አባቷ ላይ በደረሰው ነገር በሩቻንም ስለተበሳጨች ነው። ሳዲቅ በደንብ ሲያጋግም ንዴቷ ይበርድላታል። ያኔ ወደ ቤቷ ትመለሳለች አለቻት። ነዛትም ቱርካን እኮ እዛ ቤት ደስተኛ አይደለችም፣ እንዴት ወደዛ ቤት ትመለሳለች አለቻት። ነስሪንም አዎ በዛች ሴትዮ ምክንያት ደስተኛ አይደለችም፣ ስለዚህ የራሷን ቤት መመስረት አለባት። ሁሉም ሰው የራሱ ጣሪያና ግድግዳ ያለው ቤት ያስፈልገዋል፣ ልጅም የራሷ ቤትና ኑሮ ያስፈልጋታል እያለች ነዛትን ስታስረዳት ነገሩን ከግማሽ የሰማችው ቱርካን ከቤት መውጣት አለባት እያለች መስሏት አዘነች። ነስሪን እቺ ሴት ልጄን ከቤት ስወስዳት የራሳቸውን ቤት መስርተው እንደሚወጡ ቃል ገብታል ነበር እንዴ? ያ ቢሆን እንዲህ አይፈጠርም ነበር፣ ልጄም ከሶመር ጋር ደስተኛ ትሆን ነበር አውቃለሁ አለቻት። ሶመር ራሱ እኮ ልጅ እንውለድ እያላት ነበር። መቼም ቢሆን የልጄ ትዳር እንዲፈርስ አልፈቅድም፣ ወርቁም የኔ ዕዳ ነው፣ እኔ ከፍለዋለሁ፣ ሁሉንም አስተካክላለሁ። ዋናው ነገር የቱርካን ከሶመር ጋር ደስተኛ መሆን ነው አለቻት። ኦዙር ሩቻንን አንድ ቀን ብቻሽ እንደምትቀሪ ነግሬሽ ነበር፣ ካሁን በኋላ ከግድግዳዎቹ ጋር ስትጋጪ እንደሆነ እናይሻለን አላት። ምን እያደረክ ነው ስትለው ትቼሽ እየሄድኩ ነው፣ ከድምፅሽና ከንጭንጭሽ ጋር ትቼሽ እየሄድኩ ነው አላት። እሷም አታስቀኝ ባክህ፣ ለ30 ዓመት ማድረግ ያልቻልከውን አሁን ልታደርግ ነው አለችው። እሱ አዎ ልክ ነሽ፣ እንደውም አርፍጃለሁ አላት። እሷም የቱርካንን ጀብድ ካየ በኋላ ነው የወሰንከው ብላ ጠየቀችው። እሱ አዎ ቱርካን በእርግጥም ጀግና ሴት ናት፣ እኔንም አደፋፈረች፣ አይኖቼን ገለጠችልኝ አላት። ሩቻንም ጀግንነትንና ድድብናን አናምታታቸው፣ ሁለቱም የተለያዩ ነገሮች ናቸው አለችው። ቱርካን በእውነት ምንም አይነት የፍቅር ጠብታ እንኳን ለሌለው ለዚህ ቤት እድል ነበረች። እውነተኛ ቤተሰብ መሆን እንችል ነበር፣ ግን በአንቺ ምክንያት ልጅቷ ሄደች። አሁን ሁላችንም ወደ ነበርንበት ማንነት ተመልሰናል አላት። ሩቻንም እናኛ ማንን ንገረኝ እንጂ ማንን ብላ ጠየቀችው። ኦዙርም እኔ ማነኝ? የእድሜውን ብዙ አመታት አዋክኖ ዛሬ ላይ አንቺን እንደዚህ ያደረሰሽ ሰው ነኝ። አሁን ይህንን ቤት ጥዬ ባለመሄዴ ራሴን ምን ያህል እንደበደልኩት ገብቶኛል። አንቺን ብትሆኚ ልክ እንደ ቱርካን ምስኪን ነበርሽ። ወደዚህች አረመኔ ሴትነት የቀየርኩሽ እኔ እንደሆንኩም አምናለሁ። ዛሬ ግን እቺ ልጅ ወደ አንቺነት ከመቀየሯ በፊት ወደ ቤተሰቧ ተመልሳለች። አንቺ ግን በወቅቱ ያንን ማድረግ አልቻልሽ፣ ምክንያቱም ፈሪ ነበርሽ ሩቻን፣ ምክንያቱም ወሬ ብቻ ነበርሽ። አሁን ላይ ራስሽ የመረጥሽውን ህይወት መኖር ትችያለሽ ብሏት ሄደ። ሩቻንም ሂድ ውጣ፣ እኔ ፈሪ አይደለሁም፣ ማናችሁም ደግሞ አታስፈልጉኝም እያለች ጮኸች።
ቱርካንም ወፏን ለአባቷ ሳዲቅ አሳየችው። ሳዲቅም ደስ አለውና ለእህቶችሽ ነው ያመጣሽላቸው? ከበዓል በኋላ መተሽ ትወስጂዋለሽ ወይስ እዚሁ ትተሽ ልትሄጂ ነው አላት። እሷም አይ እንዲሁ ዝም ብዬ ከኔ እንዲርቅ ስላልፈለግኩ ነው ያመጣሁት አለችው። ሳዲቅ አማቼ ሶመር ስራ በዝቶበት መሆን አለበት የጠፋው እንጂ እስካሁን ይመጣ ነበር አላት። እሷም አዎ አባቴ ሰሞኑን ስራ በዝቶበታል አለችው። ሳዲቅም ምንም እንኳን አማችሽ የፈለገ ችግር ብትፈጥር በበዓል ብቻዋን መተው የለብሽም አላት። እሷም አይ አባቴ በደንብ እንዳልተሻለህ እነሱም ያውቃሉ አትጨነቅ አለችው። ሳዲቅም ነስሪንና እህቶችሽ በደንብ ይንከባከቡኛል፣ አንቺ ከሷ ጋር ብትሆኝ ይሻላል አላት። እሷም ይህ እንዴት ሊሆን ይችላል? የበለጠ የሚያሳስበኝ ያንተ ደህንነት ነው፣ አንተ ብቻ በቶሎ ይሻልህ አለችው። ዳሪያ እህቴ እስቲ ጸጉሬን በደንብ አላበጠርኩትም አንቺ አበጥሪልኝ ብላ ወሬ ያስቀየረች። ነስሪን ለራሷ ሰርግ ጊዜ የተሰጣትንና ለአንዳንድ አጋጣሚዎች ብላ የገዛቻቸውን ወርቆች እየሰበሰበች ነው። ከዛም ለበዓሉ አንዳንድ ነገሮችን ለመግዛት ብለው ሁሉም ሴቶች ተሰብስበው ሲወጡ ቱርካንንም እንደምንም አስነስተው ይዘዋት ሄዱ። ሩቻን ቤቱ ገና ካሁኑ ያስጨንቃት ጀምሯል። ቱርካን ጠላቶቼ ቤተሰቦቼና የባለቤቴ እናት እንኳን ሊያደርጉልኝ ያልቻሉትን ነገር አንቺ አድርገሽልኛል። ለ30 ዓመታት ስገነባው የነበርኩትን ነገር ደርምሰሽዋል። ዓለምን ሁሉ አምጥቼ እናትሽ ላይ እፈጠፍጠዋለሁ። ፍሪኝ ቱርካን፣ ካሁን በኋላ ዋናው ጠላትሽ እኔ ነኝ ብላ ለራሷ ቃል ገባች። ይህንን ህይወት ላንቺና ለቤተሰቦችሽ መርዝ ሳላደርገው አልሞትም፣ የምኖረው ለዚህ ነው ብላ ማለች። ፋቲ እነ ነዛት ቤት መጥቶ አለመኖራቸውን ካረጋገጠ በኋላ የራጅ ፎቶ ተጠቅሞ በሩን ከፈተው። በዚህ መሃል ስልኩ ጠርቶ አነሳው። ሩቻን ነበረች። ሼርክን ልትሸጥልኝ አሁንም እንዳሰብክ ነው አይደል? በጣም ጥሩ፣ ቤትናና በደንብ እንነጋገራለን አለችው። እሱም ደስ አለው። ፋቲ እነ ነዛት ራዲዮን ውስጥ የተቀመጠ ብር አነሳ። ሴቶቹና ሜሱት በገበያ ውስጥ እየተዟዟሩ አንዳንድ ነገሮችን እየገዙ ነው። ነስሪን ቱርካንን እኔና ነዛት እዚች አካባቢ የሆነ ጉዳይ አለችን፣ አንቺ ለሴቶቹም ለሜሱትም ልብስ ምረጪላቸው አለቻት። ሻጯንም የፈለጉትን ይምረጡ፣ በሚቀጥለው ደሞዜ ከፍልሻለሁ ብላት ከነዛት ጋር ወጡ። ፋቲ ሩቻን ቤት መጥቷል። አይላ ፋቲን የሚጠጣ ነገር ምን ላምጣልህ ስትለው ሩቻንም ምንም አይጠጣም ብላ አሰናበተቻት። ከዛም ቤታችሁ ውርስ ነው አይደል ስትለው አዎ ከአባታችን ለኔ ለእህቴና ለወንድሜ፣ ነገር ግን እህቴ ድርሻዋን ለወንድሜ ሰጥተዋለች፣ ግን ያው በህግ የተፈራረሙት ነገር የለም ውሸት ነው አላት። ስለዚህ አንተ 1/3 ነው ያለ። አዳምጠኝማ፣ እንደዚህ እናደርጋለን። ከበዓል በኋላ በቀጥታ ፍርድ ቤት ትሄድና የውርስ ድርሻዬን ይሰጠኝ ብለህ ታመለክታለህ። የኔ ጠበቃም ያግዝሃል። ከዛ ቤቱ ለሽያጭ ይቀርባል። ያኔ እኔ እገዛዋለሁ አለችው። ፋቲም ግን ወይዘሮ ሩቻን የኔን ድርሻ ብቻ ብትገዢ አይሻልም አላት። እሷም አይሆንም፣ ሙሉ ቤቱን ነው የምፈልገው፣ ላንተ ደግሞ እጥፉን እከፍልሃለሁ፣ አንተ ብቻ በስምህ ክስ መስርት አለችው። ፋቲም በሚገባ ወይዘሮ ሩቻን፣ ይገርምሻል የራሴን ስራ ለመጀመር እየሞከርኩ ነው፣ ትንሽ ቅድመ ክፍያ ብትሰጪኝ አሪፍ ይሆናል አላት። ሩቻንም ቀላል ነው፣ አንተ ብቻ ክሱን ጀምር፣ ተስማማን አለችው። እሱም ተስማማ። ቱርካንና ልጆቹ ልብስ እየመረጡ በነበረበት ሰዓት ሌሎች አሮጊቶች ወደ ሱቁ ገብተው እቺ የኮርማኖቭ ምራት ቱርካን አይደለችም እንዴ? እንዴት እዚህ መታቃ ትገዛለች? ያ ሁሉ ገንዘብ እያላቸው ምናምን እያሉ ሲንሾካሾኩ ዳሪያ ምን ታፈጣላችሁ ብላ ተቆጣች።
ቱርካንም ትንሽ አየር ልቀበል ብላ ወጣች። ነስሪን ከነዛት ጋር ወርቆቿን እየሸጠች ነው። አይበቃን ይሆን እንዴ ብላ የጋብቻ ቀለበቷን ልትጨምር ስትል ነዛት ምን እያደረግሽ ነው ነስሪን ብላ አስቆመቻትና የቀረቻትን አንድ አምባር ጨመረች። ከዛም የሩቻንን ሊስት ሰጠችውና እነዚህን ወስደህ ከሊስቱ ውስጥ ምልክት ከተደረገባቸው ውስጥ ማግኘት የምንችለውን ስጠን አለችው። እሱም የቻለውን ሰጣቸው። ቱርካን ንፋስ ለመቀበል ወደ ውጪ ስትወጣ ከሚኔ ጋር ተገናኘች። ቱርካን አንዳንድ ነገሮችን ልትገዛ ከእህቶቿ ጋር እንደመጣች ስትነግራት ሚኔ ወይዘሮ ሩቻን እዚህ እንደመጣች ካወቀች ትቆጣሽ ይሆናል አለቻት። ቱርካንም አይ ከእንግዲህ እኔን መቆጣት አትችልም፣ እኔና ሶመር ተለያይተናል ብላ ነገረቻት። ሚኔም አይዞሽ በቃ የኔ ውድ፣ እኔም እኮ ደጋግሜ ነግሬሽ ነበር፣ በቃ ተይው ለበጎ ነው፣ ቀድሞውኑ ለዛ ዓለም እንግዳ ነበርሽ፣ እንደውም ወደ ኖርማል ህይወትሽ ተመለሽ፣ እንዴት ደስ ይላል፣ በይ በቃ እንገናኛለን ብላት ሄደች። እነ ነስሪን ወርቃቸውን ቀይረው እነ ዳሪያም ልብሳቸውን ገዝተው ተመልሰዋል። አሁን ደግሞ ጫማ እንግዛ ብለው ተያይዘው ሄዱ። ኒሃት ሚኔን እየጠበቃት ነበር። ምን ነው ቆየሽ ሲላት አንድ ጓደኛዬን አግኝቼ ነው አለችው። መቼም በጣም ጥሩ ጓደኛሽ መሆን አለበት፣ ፊትሽ በፈገግታ ተሞልቷል አላት። እሷም አረ እንደውም አልወዳትም፣ ነገር ግን እንኳን አገኘኋት ጥሩ ዜና ነገረችኝ አለችው። ምንድነው ዜናው ብሎ ሲጠይቃት ተው እባክህ ያን ያህል አንተን አይመለከትህም አለችው። እና አሁንም ሌላ የምትገዡ ነገር አለ ወይስ ወደ ቤት እንሂድ ሲላት አንድ ሁለት ተጨማሪ ነገሮችን ማየት ፈልጋለሁ አለችው። በቃ መኪና ውስጥ ግቢና ቶሎ ጨርሰን እንሂድ አላት። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።